ህይወት በአንድ ጀንበር አትፈርስም። ነገሮች በቀስታ ሳታውቋቸው ይከናወናሉ። ውድቀት የሚጀምረው ቀስ በቀስ ባልተረዳችሁት ሁኔታ ነው። በየቀኑ በምታደርጓቸው ስህተቶች ውስጥ ተደብቆ ነው። እነዚህ 6 አላስፈላጊ የሆኑ ልማዶች ማንነታችሁን፣ ተስፋችሁንና ጥንካሬያችሁን እየበሉት ነው። በየቀኑ የምትተገብሩት ያ ትንሽ ስህተት ዛሬ ተራ ነገር ሊመስላችሁ ይችላል። ነገር ግን ከጊዜያት በኋላ እራሳችሁን የምታገኙት ፈጽሞ መሆን በማትፈልጉት ቦታ ላይ ሆናችሁ ነው። ያን ጊዜ ወደ ኋላ ተመልሳችሁ እንዴት እዚህ ደረስኩ ብላችሁ ብትጠይቁ መልሱ የሚገኘው በታላላቅ ውሳኔያችሁ ውስጥ ሳይሆን በየቀኑ በምታደርጓቸው ጥቃቅንና ጎጂ ልማዶች ውስጥ ነው። እነዚህ አሉታዊ ልማዶች እንደ ሰንሰለት እግራችሁን አስረው ካላችሁበት ቦታ ንቅንቅ እንዳትሉ ያደርጓችኋል። ይህ ቪዲዮ ምናባዊ ስለሆነ የስኬት ጉዞ አያወራም። ይልቁንም ህይወታችሁ እንዳይለወጥ ስለያዙት ባለማወቅ ስለገነባችሁት እስር ቤታችሁና እንዴት ይህን እስር ቤት ማፍረስ እንደምትችሉና የምትመኙትን ስኬት በአጭር ጊዜ ውስጥ ማሳካት እንደምትችሉ ያብራራል። አሁን ከዚህ በታች የምንመለከታቸውን 6 ጥቃቅን የሚመስሉ ነገር ግን ህይወታችንን የሚወስኑ ልማዶችን በማስወገድ ምን ማድረግ እንዳለባችሁ በጥልቀት እንመረምራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ብዙ ሰዎች መለወጥ፣ ስኬታማ መሆን ይፈልጋሉ። ነገር ግን ተግባራቸው ስኬትን ሳይሆን ድህነትን የሚጠራ ነው። ታዲያ ሳታውቁት ከምትተገብሩትና ህይወታችሁን ባለበት ካስቀሩት ልምዶች መካከል አንደኛ ግልጽ ግብ አለመኖሩ ነው። አብዛኛው ሰው ስኬትን ይፈልጋል፣ ግን ምን አይነት ስኬት ተብለው ሲጠየቁ ግልጽ መልስ የላቸውም። ግልጽ ግብ የሌለው ሰው ልክ መዳረሻው እንደጠፋበት ተጓዥ ነው። ቢንቀሳቀስም የት እንደሚደርስ አያውቀውም። በመሆኑም ቀናት፣ ወራትና ዓመታትን ያልታሰበ ኑሮ ውስጥ ታሳልፋላችሁ። አንድ ሰው ሀብታም መሆን እፈልጋለሁ ይላል፣ ግን ምን እንደሚሰራ፣ ስንት ገቢ እንደሚፈልግና መቼ እንደሚያሳካ አያውቅም። ስለዚህ ከዚህ ልማድ መውጣትና ስኬታችሁን ማፋጠን ከፈለጋችሁ እነዚህን የመፍትሄ ሐሳቦች በጥሞና አዳምጡ። ግባችሁን በጽሑፍ አስፍሩ። ግብን በወረቀት ላይ መጻፍ የሚጠቅምበት ምክንያት አስማት ስለሆነ አይደለም፣ ከአይምሮ አሰራር ወይም ከሳይኮሎጂና ኒውሮሳይንስ አንጻር የሚታወቁ ምክንያቶች ስላሉ ነው። አይምሮ ግልጽ መመሪያ ሲኖረው ከዚያ ጋር የሚገናኙ መረጃዎችን ለማስተዋል ይጀምራል። ግባችሁን ስትጽፉ ይህ ለኔ አስፈላጊ ነው የሚል መልእክት ለአይምሯችሁ ታስተላልፋላችሁ። ለምሳሌ ነጭ መኪና ለመግዛት ብታስቡ በመንገድ ላይ ነጭ መኪኖች ከበፊቱ የበለጠ ማየት ትጀምራላችሁ። መኪኖቹ ስለበዙ ወይም ስለጨመሩ ሳይሆን ትኩረታችሁ ስለተቀየረ ነው። የጻፋችሁትን ግብ በየቀኑ ስታዩት አይምሯችሁ ይህን ለማሳካት ምን ማድረግ አለብኝ ብሎ መፍትሄ መፈለግ ይጀምራል። ግብ በጽሑፍ ሲጻፍ የምታደርጉት ውሳኔ ለግቤ ያቀርበኛል ወይስ ያርቀኛል ብላችሁ ለመገምገም ቀላል ይሆናል። ቁርጠኝነታችሁም ይጨምራል። ነገር ግን ግብን መጻፍ ብቻውን ስኬትን አያመጣም። ግቡን መጻፍ አቅጣጫን ይሰጣል። ውጤትን የሚያመጣው ግን ከዚያ በኋላ በተከታታይ የሚደረግ ተግባር ነው። በተጨማሪም ላላስፈላጊ ስራዎች ሰዓትን መድቡ። ለምሳሌ ማህበራዊ ሚዲያ ለማየት፣ ከጓደኞች ወይም ከቤተሰብ ጋር ጊዜ ለማሳለፍ። የዚህ ጥቅም አይምሮ የተወሰነ ጊዜ እንዳለው ሲያውቅ በዚያ ጊዜ ውስጥ ብቻ ይዝናናል። ጊዜ ካልተወሰነ ግን 5 ደቂቃ ብቻ ብሎ የጀመረው 2 ወይም 3 ሰዓት ሊፈጅ ይችላል። በጥቅሉ የጊዜ አጠቃቀማችሁን በማስተካከል ለዋና ግባችሁ ቦታ ፍጠሩ። ሁለተኛ፣ ስራን ማዘግየት። አንድ ስራን ነገ አደርገዋለሁ ወይም ነገ አከናውነዋለሁ የሚለው ልምድ ለስኬት ትልቁ ጠላቱ ነው። ሰዎች ብዙ ጊዜ በፍርሃት ከስህተት የጸዳ ነገርን በመፈለግ ወይም በስንፍና ምክንያት ስራቸውን ያዘገያሉ። ችግሩ ግን ስራው እየዘገየ ሲሄድ ጭንቀት ይጨምራል፣ በራስ መተማመን ይቀንሳል። ስለዚህ አንድን ስራ በዚህ ሰዓት እጀምራለሁ ብላችሁ ካሰባችሁ በዛ ሰዓት ለመጀመር ቆራጡ ነው። ሰፊና ትልቅ ስራን ደግሞ ወደ ትንንሽ ክፍልፋዮች በመቀየር አቅሉት። መጀመርና በትንሹ ማደግ ከምንም ይሻላልና ጀምሩ። ሶስተኛ፣ ራስን ከሌሎች ጋር ማወዳደር።
ይህ የማህበራዊ ሚዲያ ዘመን ይህንን ችግር አብዝቶታል። ምክንያቱም በቀደመው ጊዜ ሰዎች በአቅራቢያቸው ካሉ ጥቂት ሰዎች ጋር ራሳቸውን ሊያነጻጽሩ ይችሉ ነበር። አሁን ግን በማህበራዊ ሚዲያ ላይ ከሚያዩቸው ምናልባትም በሺዎች ወይም በሚሊዮን ከሚቆጠሩ ሰዎች ጋር ራሳቸውን ያነጻጽራሉ። ይህ ቅናት፣ ተስፋ መቁረጥና እኔ አልችልም የሚል እምነትን ያመጣል። ስለዚህ ራሳችሁን ከትናንትናው እናንተ ጋር ብቻ አወዳድሩ። የሌሎችን ስኬት እንደ ትምህርት እንጂ እንደ ውድቀት አትመልከቱት። አራተኛ፣ በአሉታዊ ሰዎች መከበብ። አሉታዊ ነገሮች ተላላፊ ናቸው። ሁልጊዜ አልችልም፣ አይሆንም የሚሉና ከአንደበታቸው ምንም መልካም ነገር ከማይወጣ ሰዎች ራሳችሁን አርቁ። ምክንያቱም እነዚህ ሰዎች እምነታችሁን ያዳክማሉ። በምትኩ የሚያበረታቱ ሰዎችን ፈልጉ። አሉታዊ ተጽዕኖ ካላቸው ሰዎች በተቻለ መጠን በመራቅ በምትኩ ጠቃሚና ትምህርታዊ ይዘት ወዳላቸው ነገሮች ትኩረት አድርጉ። አምስተኛ፣ አዲስ ነገር መማርን ማቆም። ዓለም በፍጥነት እየተለወጠች ነው። ዛሬ የሚሰራ ክህሎት ለነገ በቂ ላይሆን ይችላል። ስኬታማ ሰዎች ሁልጊዜ ስልጠና ይወስዳሉ፣ አዳዲስ ክህሎቶችን ይማራሉ፣ መጽሐፍትን ያነባሉ። ስለዚህ በቀን ውስጥ ጥቂት ደቂቃዎችን ለመማር መድቡ። ለስራችሁና ለስኬታችሁ የሚጠቅሙ አዳዲስ ክህሎቶችን ተማሩ። ስድስተኛ፣ ኃላፊነትን አለመውሰድ። ኃላፊነትን የማይወስድ ሰው ላጠፋው ለእያንዳንዱ ጥፋት፣ በህይወት ላጋጠመው መሰናክል ሁሉ ማሳበቢያ አያጣም። ቤተሰቤ ነው፣ መንግስት ነው፣ እከሌ ነው፣ ሰይጣን ነው ብሎ ሊወቅስ ይችላል። በእውነቱ አንዳንድ ውጫዊ ሁኔታዎች ተጽዕኖ ቢኖራቸውም ሁሉንም ነገር በሌሎች ላይ ማሳበብ ግን እድገትን ያቆማል፣ ለውጣችሁን ያርቃል። ስለዚህ ካለፈውና መጥፎ ከሆነው ከዚህ ሁኔታ ምን መማር እችላለሁ ብላችሁ ጠይቁ። መስራት የምትችሉት ነገር ላይ ትኩረት አድርጉ። ስህተታችሁን ተቀብላችሁ ለማሻሻል ሞክሩ። ሌላ ላይ በማሳበብ ያለፈውን ነገር አትቀይሩትም። ስህተትም ከሆነ ተሳስታችሁ አልፏልና ተማሩበት። መዘንጋት የሌለባችሁ አንድ እውነት የእናንተ ቀን ዛሬ በይበልጥም አሁን ነው እና አሁን ላይ ኑሩ። ትላንት ጥሩም ሆነ መጥፎ አልፏል። በነገ ላይም ዋስትና የላችሁምና አሁኑን ኑሩት። በአጠቃላይ ስኬት በአጋጣሚ የሚገኝ ሳይሆን በየቀኑ በምንወስዳቸው ውሳኔዎችና በምንፈጽማቸው ትንንሽ ልማዶች የሚገነባ ውጤት ነው። ግልጽ ግብ ማስቀመጥ፣ ስራን በጊዜ መጀመር፣ በራስ እድገት ላይ ማተኮር፣ ቀጣይነት ያለው ስልጠና መውሰድ ወይም መማር፣ አዎንታዊ ሰዎችን መቅረብ፣ ኃላፊነትን መውሰድና ጊዜን በጥበብ መጠቀም ማንኛውንም ሰው ወደ ስኬት የሚያቀርቡት መሰረታዊ መንገዶች ናቸው። ዛሬ ህይወታችሁን የሚቀይረው አንድ ትልቅ እርምጃ ሳይሆን ዛሬ የምትወስዱት አንድ ትክክለኛ ትንሽ እርምጃ ነው። ስለዚህ ከነዚህ 6 ስህተቶች መካከል ራሳችሁ ላይ የምታዩትን ለይታችሁ ዛሬውኑ ማረም ጀምሩ። በቀን 1% መሻሻል እንኳን በጊዜ ሂደት ህይወታችሁን በሙሉ ሊቀይር ይችላል። አስታውሱ፣ ስኬት የሚጀምረው ከአይምሮ ነው፣ የሚያድገው በተግባር ነው፣ የሚጠናቀቀው ደግሞ በቋሚነት ነው። ውድ ቤተሰቦቼ፣ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት እና ከተማራችሁበት ላይክ አድርጉት፣ እንዲሁም ለሌሎች አጋሩት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ መጨረሻ ስላዳመጣችሁኝ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ በቸር ቆዩ።